የቆም የኛም አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። እናታችን የፀሐይ ጽድቃችን ምስራቅ የባሕርያችን መመኪያ ወላዲተ አምላክ ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ ቀጥሎ ክብር ምስጋና ይድረሳት። ክቡር አባታችን ቀሲስ ሀብታሙ የዚህ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ፀሐይ ቀሲስ መዝገቡ የሁለቱም አድባራት ዋና አስተዳዳሪና የመንጋው ጠባቂ፣ ክቡር መምህራችን መጋቢ ሐዲስ መምህር ላይከ ወንጌል በአዲስ አበባ ሀገረ ስብከት የአራብሳ ቅዱስ ገብርኤል ቤተ ክርስቲያን የስብከተ ወንጌል ኃላፊ፣ ክቡር አባታችን ቀሲስ ሚሊዮን እንዲሁም ክቡር አባታችን ቀሲስ አለሙ የሁለቱም አድባራት መምህራነ ወንጌል፣ ክቡራን አባቶቼ አግኝተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ክርስቶስ በደሙ የገዛችሁ ምእመናትና ምእመናት፣ የሰንበት ትምህርት ቤት መዘምራን ሁላችሁም እንደየማይረጋችሁ በልዑል እግዚአብሔር ስም እንደምን አረፈዳችሁ? ድምፃችሁ አይሰማም። እንደምን አረፈዳችሁ? እንኳን ለታላቁና ለገናናው በዓል ለመላኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። አሜን። በቸርነቱና በይቅርታው ወዶና ፈቅዶ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ተመልክቶ ሳያጠፋን በድጋሜ ለዚህ ቀን ያደረሰን እግዚአብሔርን እልል ብላችሁ አመስግኑት። ወመርሆሙ መዓልተ በአምደ እሳት ወሌሊተ በአምደ ብርሃን፣ ሌሊት ቀን በአምደ እሳት ሌሊት በአምደ ደመና ይመራቸው ነበር። ኦሪት ዘጸአት ምዕራፍ 13 ቁጥር 21 ላይ ተጽፎ የምናገኘው ቃል ነው። እግዚአብሔር አምላካችን በመካከላችን ተገኝቶ ያስተምራል። ውድ ኦርቶዶክሳውያን ዛሬ የተሰባሰብንበትን ምክንያት ከሩቅም ከቅርብም የመጣንበትን የእግዚአብሔርን ሐሳብ የመላኩን የቅዱስ ሚካኤልን ረዳትነት ገልጠን የምንማርበት የትምህርታችን ርዕስ ነው። ቃሉን በልቦናችን ሰሌዳ ይጻፍልን። ይህንን መጽሐፍ ኦሪት ዘፍጥረት፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም፣ ኦሪት ዘውልቅ የሚባሉ መጻሕፍቶችን የጻፈልን ነቢየ እግዚአብሔር ሙሴ ነው። የዛሬው ክብረ በዓል ነቢዩ ሙሴ በመራቸው በእስራኤል ላይ የነበረውን ታሪክ የሚያወሳ እና ታሪኩንም መጽሐፍ ቅዱስንም የጻፈው እሱ ባለቤቱ ነው። ነገርን ተቅጠሩ ከስሩ ውሃ ከጥሩ እንዲሉ ያዕቆብ የሚባል በሌላ ስሙ እስራኤል የሚባል ታላቅ አባት ነበረ። ይህ ሰው ብዙ ልጆችን ወልዶ ከብዶ ከኖረ በኋላ በግብፅ ሀገር የዘር ሐረጉ በጠቅላላ ለ430 ዘመን በባርነት ይኖሩ ነበረ። የራሳቸው ነፃነት ሳይኖራቸው በዘመኑ የነበረው ፈርዖን የሚባለው ንጉሥ አገዛዝ አጽንቶባቸው እንደ ሰው በልቶ ጠጥቶ መኖር ብቻ ሳይሆን ልጅ እንኳን እናቶች መውለድ እንዳይችሉ ምጥ በተያዙበት ጊዜ ጀርባቸውን በዱላ እየተደበደቡ፣ እሱ ብቻ አይደለም የሚወልዱት ጥላ ቦታ ቤት ተጠግተው ሳይሆን በብዙ ሰቆቃና ጨለማ ቦታ ላይ እየተጣሉ መከራን ለ430 ዘመን ተጋፍጠው ትኑሯል። ለስንት ዓመት አልኳችሁ ይመናል? 430 ዓመት ቀላል እንዳይመስላችሁ። እና ከዕለታት በአንድ ቀን አንዲት ራሔል የምትባል ሴት ነበረች። ራሔል መንታ ልጆችን ጸንሳ ነበረ። ጡም እያቦኩ ፒራሚድ በሚሰሩበት ዕለት 2 ልጆችን የጸነሰች ራሔል ምጥ ተሰማት። እናቶች ታውቃላችሁ፣ ምጥ
ለእናቶች መፈጠርን የሚያስጠላ ነው። እናቴ ሆድ ውሃውኜ በቀረውኝ ብለው የሚመኙበት የጭንቅ ሰዓት ቢኖር አምጠው የሚወልዱበት ሰዓት ነው። ነገር ግን ደስ የሚለው አምጠው ያስጨነቁትን ጊዜ በልጆቻቸው ተስፋ እንዲያዩ ያደርጋቸዋል። እግዚአብሔር ድንቅ አምላክ ነው ያለ። እግዚአብሔርን አመስግኑት። የሚገርማችሁ አምጣ ተጨንቃ የወለደች እናት አይደለም ዳግም ለመውለድ ለመኖር እቅድ አልነበራትም። ግን መልሳ በወለደችው ልጅ ተስፋን ያለመልማል። የሆነ ሆኖ እንደ ማንኛቸውም እናቶች ራሔል ለመውለድ ራሷን አዘጋጅታ የምትወልድበት ጊዜ ደረሰ። ስትወልድ ጡብ እያቦካች ነበረ። እባክህን መንታ ልጆችን ጸንሻለሁ፣ ምጥ ተሰምቶኛል፣ እጥለው ስር ሁኜ ልጆችን ልውለዳቸው እባክህን ብላ ብትለምነው እምቢ አላት። ይልቁንም ጀርባዋን መታት ይላል። ጀርባዋን ሲመታት መንታ ልጆች ከምታቦካው ጭቃ ላይ ወጥተው ወደቁ። ልታነሳቸው ጎንበስ ስትል ተይው እዚያው እርገጭው፣ እንደውም የሰው ደም ሕንፃውን ያጠነክረዋል። ከእንዲህ አይነት ክፉ ሰዎች እግዚአብሔር አምላክ ይሰውራችሁ። ምእመናን ክፉ አትሁኑ፣ ለወንድሞቻችሁ ቸር ደግ ሁኑ። እና ምርር ብላ አለቀሰች። እንዲህ አለ ይሃለሉ በዚህ ሰማይ አምላክ ከእስራኤል አዶናይ። ይህንን ግፍ ይህንን በደል የሚያይ የእስራኤል አምላክ የለምን አለ። የሚገርመው ከሁለት ዓይኖቿ መንታ መንታ ሆኖ የሚወርደውን እንባዋን በእጇ ተቀብላ ወደ ሰማይ ረጨችው። ያንዲት የራሔል እንባ ወደ እግዚአብሔር ፊት ደረሰ። ከማን ፊት ደረሰ? በሞት የነገር ምእመናን ከማን ፊት ደረሰ? ከእግዚአብሔር ፊት ደረሰ። የሚገርም ነው። እግዚአብሔር ሰማት። በዚያው ዕለት እግዚአብሔር እንዲህ አለ፣ ሰማይኩ ጋሮሙ ለሕዝብየ ወረድኩ ከማዕድኖሙ። የሕዝቤን በደል የሕዝቤን ጩኸት ሰማሁት አለ። እግዚአብሔር አምላክ ልመናችን ይስማል። ጩኸታችንን ሰምቶ ኢትዮጵያ ሀገራችን የተስማማች የተስተካከለች ሰላም የምንሰማባት ሀገር ያድርግልን። እኛ ራሳችንን በፍቅር አንዱን መድኃኒዓለም ይርዳል። እግዚአብሔር ለ430 ዘመን በባርነት ይኖሩ የነበረ የ6,000 ሕዝብን ጩኸት የአንዲት የራሔል እንባ ወደ ሰማይ ይዞት ወጣ። እናቶቼ ምእመናን፣ የክርስቲያን እንባ በከንቱ የሚፈስ አይደለም፣ ወርቅ ነው። የክርስቲያን እንባ የክርስቲያን እንባ ከወርቅም በላይ የክርስቶስ ሥጋና ደም ያለበት ነው። የክርስቲያን እንባ ይከሳል፣ ይፈርዳል። እግዚአብሔር አምላክ ያዘናችሁ የተከዛችሁ እንባችሁን ከዓይናችሁ ሐዘናችሁን ከልባችሁ ይጥረግላችሁ። እግዚአብሔር ሰማ። በዚያ ዕለት እግዚአብሔር እስራኤላውያንን ነፃ ለማውጣት ቃል ገባ። ሙሴ ተጸንሶ አደረ። ማን ተጸንሶ አደረ? ምእመናን አረ በሞቴ ንገሩኝ። ሙሴ ተጸንሶ አደረ። ሙሴ ከተጸነሰ በኋላ በዘመኑ የነበረው ፈርዖን የሚባለው ንጉሥ ወንድ ልጅ ተወልዶ እንዳያድግ የዚያ የስልጣን ወይም ደግሞ የመንግስቱ አዋጅ ነበረ። አዋላጆችን ቀጥረዋል። ወንድ ልጅ ከተወለደ ባህር ወስዳችሁ ጣሉት የሚል አዋጅ ነው እና ሊያዋልዱ የቀረቡ እናቶች ሙሴ ሲወለድ ፊቱ ላይ ኮከብ ተስሎበት ተወለደ። ምን ተስሎበት አልኳችሁ? ምን ተስሎበት? ኮከብ። ይህ የእግዚአብሔር ልጅ ነው ብለው ታውት። ይልቁንም በቅርጫት አድርገው ወስደው ባህር አጠገብ ላይ ያስቀመጡት። እግዚአብሔር ድንቅ አምላክ ነው። በሉት እግዚአብሔር በሉ። ድንቅ አምላክ ነው። በዚያው ሌሊት የፈርዖን ልጅ ወፍ ወልዳ አደረች። ምን ወልዳ አደረች? ወፍ። እና ሙሴን እንዳይገድሉት በጨለማ እዚያ ባህሩ አጠገብ ለማስቀመጥ፣ የፈርዖን ልጅ ደግሞ እንዴት የንጉሥ ልጅ ወፍ ወለደ ተብሎ ይነገራል ብለው ተደብቀው ወደ ወንዙ ሲወርዱ ሁለቱም በጨለማ ተገናኙ። ስንቶቹ ተገናኙ? ምን ልታረጉ መጣችሁ? አይ ወንድ ልጅ ተወለደ፣ ፊቱ ላይ ኮከብ ተስሎበት አገኘን፣ ስለዚህ ከምንገለው ዝም ብለን በረሃ አጠገብ ልናስቀምጠው ነዋል። እናንተ ለምን መጣችሁ? አይ የታላቁ ንጉሥ ልጅ ወፍ ወልዳ ወፍ ወለደች ሊባል ነው ወይ?
ስለዚህ የንወፍ ልንጠላ ይመጣል። እንግዲያስ ይሄ ልጁን እኛ እንውሰድ ወፍ እንጣለው ብሎ ሙሴን የፈርዖን ልጅ ወሰደችው። ማን ነው ወሰደችው? ተመልከቱ። እና ምን ይደረግ ሲባል ሞግዚት እንቅጠርለት ተባለ። እዚያ ማርያም ትባላለች እህቱ። ሞግዚት በቅርብ ልጇ የሞተባት አንዲት ሴት አለች ብላ የሙሴን እናት ለሙሴ ሞግዚቱና በፈርዖን ቤት ተቀጠረ። የማን እናት አልኳችሁ? የሙሴ እናት ለማን ሞግዚቱና? እግዚአብሔር ድንቅ አምላክ፣ የድሃዎች አምላክ ነው። ሙሴ በቤተ መንግስት ከድሃ ቤተሰብ ተወልዶ የነበረው ሙሴ በቤተ መንግስት ተቀማጥሎ የገዛ እናቱን ጡት እየጠባ፣ እሱ ብቻ አይደለም ተመልከቱ፣ እናቱ ራሱ በተደላደለ ሕይወት ደሞዝ እየተከፈላት ሙሴ ተቀማጥሎ አደለ። ክብር ለመድኃኒዓለም ይሁን፣ እግዚአብሔር ያመስግኑት። ስለዚህ ሙሴ 40 ዓመት ሆነው። 40 ዓመት ከሆነ በኋላ እናቱ ጀግና እናት ነበረች። ለምን መሰላችሁ? ከጡቷ ጋራ ታሪክ እያጠባች ነው ያሳደገችው። ምን እያጠባች አልኳችሁ? እናቶቻችን አባቶቻችን ለልጅ የሚያፋፋው መብልና መጠጥ ብቻ አይደለም፣ ልብስ ብቻ አይደለም። ለልጆቻችሁ መልካም ታሪክ፣ መልካም ሃይማኖት፣ መልካም ፍቅር አውርሳችሁ ሙቱ። ጀግና እናት ነበረች የፈርዖን የሙሴ እናት። ታሪክ ታጠባው ነበረ ከጡቷ ጋራ። እስራኤላውያን ወገኖች በፈርዖን ግዛት ለ430 ዘመን በባርነት ውስጥ ናቸው። ልጄ እድል ገጥሞ አንተ በዙፋን ከተቀመጥ እስራኤላውያን ወገኖችን አትርሳቸዋል። እነማን አትርሳቸው? እግዚአብሔር ሁላችንም አይርሳል። ሙሴ ይህንን ነገር በልቡናው ሰንቆ አደገ። ከዚህ በኋላ ሙሴ እስራኤላውያን ነፃ ያወጣ ዘንድ ሂዶ ከፈርዖን ፊት ቆመ። ቆሞ እንዲህ አለው፣ እግዚአብሔር ሕዝቤን ልቀቅ ብሏል። በሉሲ እግዚአብሔር በሉ፣ ሕዝቤን ልቀቅ። ምን ልቀቅ? ልቀቅ ልቀቅ ብሏል። ፈርዖን የቀልድ ሰው አይደለም፣ አለቅም። ከዚህ በኋላ ሙሴና እግዚአብሔር እየተነጋገሩ በ9 መቅሰፍት በ10ኛ ሞተ በኩር ፈርዖንን ከነዘሩ ቀጣው። ከዚህ በኋላ ያለ ውድ በግዱ ፈርዖን ሕዝቡን ለቀቀ። ክብር ለመድኃኒዓለም ይሁን፣ እግዚአብሔርን አመስግኑት። ከዚያስ ሙሴ ቆመ ከእስራኤላውያን ፊት። እናንተ እስራኤላውያን ማርና ወተት ወደምታፈልቀው ወደ ከነዓን ምድር ግቡ ተብላችኋል። ስለዚህ ለመሄድ ተዘጋጁ። ነገር ግን እያንዳንዷ ሴት እያንዳንዱም ወንድ ከፈርዖናውያን ወገን ወርቅ ብር ተበደሩ አላቸው። ምንና ምን ተበደሩ? ምንና ምን ተበደሩ? እግዚአብሔር ድንቅ አምላክ ነው። ጠብቁ ሚመና የምትጠይቁት ጥያቄ ካለ በትዕግስት ጠብቁ። ከዚያስ ያንን ወርቅና ብር እንደተበደሩት ወጡ፣ ጥለዋቸው። ለምን መሰላችሁ? 430 ዘመን ሙሉ ሲኖሩ ደሞዝ ከፍሏቸው አያውቁ። እግዚአብሔር አንዴ ሲመጣ ግን ከነዘ ደሞዛቸው ከፍሎ ከግብፅ ባርነት አወጣቸው። ክብር ለመድኃኒዓለም ይሁን። እናስ ማን ይመራ ጀመረ? ሙሴ እየመራቸው ይሄድ ጀመረ። አሁን ሌላ ክስተት መጣ። ለእስራኤላውያን ከግብፅ መውጣት እና ከነዓን መግባት በጣም ቀላል ነገር ነበር የመሰላቸው። ነገር ግን መንገድ ላይ መሰናክል ገጠማቸው። መንገድ ላይ በዋይታ የማይወጣ በመርከብ የማይሻገር ረጭ ጸጥ ያለ የኤርትራ ባህር ተኝቷል። ወደ ኋላ እንዳይመለሱ እንደገና ፈርዖን በሰረገላ ተጭኖ ሾተልና ጅራፍ ይዞ እየተከተላቸው ሊገርፋቸው። የሚገርማችሁ የፈርዖን ፈረሶች የሚበሉት 49 የወይራ ፍልጥ ነው። እየሰማችሁ 49 ሸክም የወይራ ፍልጥ ነው። በአንዴ 40 ሜትር መራመድ የሚችሉ ናቸው። እስራኤላውያን ለብዙ ዘመናት የሄዱትን መንገድ ፈርዖን በአጭር ጊዜ ደረሰባቸው። አሁን ምን ሆነ? ወደ ጎን እንዳይሄዱ ምድያማውያን የሚባሉ ጠላቶች አሉባቸው። ወደ ግራ እንዳይሄዱ አሞናውያን የሚባሉ ጠላቶች አሉባቸው። ወደ ኋላ እንዳይመለሱ ፈርዖን ጅራፉን ይዞ እየተከተላቸው ነው። ወደፊት እንዳይገሰግሱ የኤርትራ ባህር ረጭ ጠጭ ብሎ ተኝቷል። ዙሪያውን ጥምጥም ከሆነ ችግር መድኃኒዓለም የሚሰውራችሁ። አሁን ሙሴ ማነው እስራኤል አጉረመረሙበት።
ሙሴ እንደዚህ መሆኑን ብናውቅ ነው ለምን አወጣን ከግብፅ? እዚያው የግብፅ ባርነት ዱባ ቀቅሎ ሽንኩርት ከትፎ መኖር ይሻለን ነበር አሉት። አጉረመረሙ። ወገኖቼ በካህናት አባቶቻችሁ ዘንድ አታጉረምርሙ። በሚያገለግሏችሁ መንግስት ሰራተኞች ዘንድ አታጉረምርሙ። ይልቁንም መፍትሄ በጋራ ለማጣት ነው መፍትሄ ማቀድ። ሙሴ ሲያጉረመርሙበት ጨነቀው። ብቸኛው የሚያማክረው ሌላ ሰው የለው። ብቸኛው አማካሪ እግዚአብሔር ብቻ ነው። ማን ብቻ ነው ይመናል? እስኪ ስሙን ከፍ አድርጋችሁ ንገሩ። ማን ብቻ ነው? እግዚአብሔር ነው። ይኸውላችሁ ለችግራችሁ መፍትሄ ሊሰጥ የሚችለው እግዚአብሔር ነው። ለሰው ብትነግሩት የቡና መጠጫ ነው የሚያደርጋችሁ። የቤታችሁ አዳ ጎድጓዳ አለ። በትዳራችሁ መካከል ከባሎቻችሁ ጋር ከሚስቶቻችሁ ጋር የሚገጥማችሁ ብዙ ትየለለ የሆነ ችግር አለ። ግድ የለም ለቅዱስ ሚካኤል መታችሁ ተናገሩ። ለማን ተናገሩ አልኳችሁ? ለእናቱ ለድንግል ማርያም ለእግዚአብሔር ተናገሩ። መፍትሄ የሚገኘው ከእርሱ ነው። ሙሴ ዙሪያውን ሲጨንቀው በርቅቅ አለና ወደ እግዚአብሔር እጁን ዘረጋ። ጌታ ሆይ መንገድን አሳየኝ። እስኪ በሉ ጌታ ሆይ በሉ መንገድን አሳየኝ። ምን በለኝ? መንገድን አሳየኝ። ይህን ብሎ ሲጸልይ ምን አለው እግዚአብሔር? መንገድ ማሳየት አይደለም እኔ ራሴ እመራሃለሁ አለና መልአኩ ቅዱስ ሚካኤልን ወደ ሙሴ ላከው ይላል። ክብር ለመድኃኒዓለም ይሁን። ማን ነው ወደ ሙሴ የተላከው? አራት ወዱቱም ወይ ማን የተላከው? አልተሰማኝም። ማን የተላከው? እግዚአብሔር አምላክ ወደ የቤታችሁ ቅዱስ ሚካኤል ይምጣላችሁ። ችግራችሁን ሁሉ መልአኩ ቅዱስ ሚካኤል ይፍታላችሁ። ለሙሴ ሚካኤል ተልኮ መጣ። እሱ ብቻ አይደለም ቅዱስ ገብርኤልም ተልኮ መጣ። ከዚህ በኋላስ ሙሴ ሄደና ከኤርትራ ባህር አጠገብ ላይ ቆመ። ሙሴ አለው በትርህን አውጣ እና ምን በል ከኋላ የምታያቸውን ጠላቶችን ለአንዴና ለመጨረሻ ከእንግዲህ አታያቸው። ስለዚህ አለው ባህሩን በበትር ልቀው አለ። ባህሩን በምን? በበትር። ከዚያ ሙሴ ወሰደና ባህሩን ኤርትራ ባህር ላይ ጣል ሲያደርገው መልአኩ ቅዱስ ገብርኤል በስተግራ በኩል መልአኩ ቅዱስ ሚካኤል በስተቀኝ በኩል ውሃውን ቀጥ አድርገው ሲያቆሙት በደረቅ እስራኤላውያን ባህረ ኤርትራን ከፍለው ተሻገሩ። ክብር ለቅዱስ ሚካኤል ይሁን። እሳ ከኋላ እንደገና ሙሴን ከነ ቤተሰቡ ከእስራኤላውያንን ለመግረፍ በፈረስ በሰረገላ እየበረረ የሚመጣው ፈርዖን ከነ ሰራዊቱ ኤርትራ ባህር ውስጥ ሄዶ ጥልቅ ሲል ውሃውን ሲለቁ በዚያው ክድን እንዳለ ቀረ። ጠላቱ በዚያው እንደጠፋ ቀረ። ስለዚህ የዛሬው ዕለት በአጭር ሀሳብ ምን እያደረገ ወሰደው ካላችሁ በመልአኩ ቅዱስ ሚካኤልና በመልአኩ ቅዱስ ገብርኤል እስራኤል የተመሩበት ነው። አሁን ወደ ሚስጥር እስካሁን የነገርኳችሁ ታሪክ ነው የሚመጣ። ወደ ሚስጥሩ እንምጣ። ይኸውላችሁ ግብፅ የተባለች ሲኦል ናት። ፈርዖን ማለት የዲያብሎስ ምሳሌ ነው። እስራኤላውያን ማለት በኃጢአት ምክንያት ታስረን የምንኖር የኃጢአተኛ ሰዎች ምሳሌ ነው። ሙሴ ማለት የካህናት ምሳሌ ነው። ተመልከቱ፣ በግብፅ ውስጥ ይኖሩ የነበሩትን እስራኤላውያን ነፃ ያወጣ ሙሴ እንደሆነም ሁሉ በኃጢአት ውስጥ ተዘፍቀን የምንኖር በመለያየት በመከፋፈል በጎሳ በንግግር ስብራት እንዲሁም ሰዎች ላይ በማግደል ተንኮልን በመስራት በኃጢአት ውስጥ ተዘፍቀን የምንኖር ሰዎችን በንስሐ መንጥቀው የሚያወጡ ካህናት አባቶቻችን ናቸው። ክብር ለአባቶቻችን ይሆንልን። ስለዚህ እስራኤል አንድ የረሱት ነገር ነበረ። ተመልሶ ግብፅ መኖር በተሻለ ነበረ ይላል። ምዕመናን እውነት ለመናገር አሁን የኛ ህይወት ወደኋላ ምን ደስ የሚል ህይወት አለን እንዴ? በኃጢአት አንድ የመጣ ነው። በርኩሰት ላይ ርኩሰት፣ በውሸት ላይ ውሸት፣ በአድማ ላይ አድማ፣ በልዩነት ላይ እንደዚያው ፈጥረን የመጣ ነው። ይልቅስ ለእኛ የሚሻለን አንዱን ኢየሱስ ክርስቶስ ጋር ተዋህደን ወደፊት መገስገስ ነው። ወደፊት ስንገሰግስ መንግሥተ ሰማይ የኛ ነው። ወደፊት ስንገሰግስ ሀገራችን በሰማይ ነው። ወደፊት ስንገሰግስ ድንግል ማርያም የኛ ናት። ወደፊት ስንገሰግስ መልአኩ ቅዱስ ሚካኤል ከኛ ጋር ነው። በነገራችን ሁሉ መላእክት አይለዩን። ስለዚህ ምዕመናን የሚገርማችሁ እግዚአብሔር ለእስራኤላውያን የተጨነቀላቸው ልንገራችሁ። ወደ ርዕሴ ስመጣ ማለት ነው። ወመርሆሙ መዓልተ በአምደ እሳት ቀን
በእሳት ምሰሶ ሌሊት በአምደ ደመና ይመራቸው ነበር። እግዚአብሔር እኮ ተጨናቂ ነው። ይመናል። ደህና ዋላችሁ? ከቃሉ ጋር ናችሁ? የምን ያክል እንደሚጨነቅ እና እስራኤላውያን መንገድ ላይ ሲደርሱ ይርባቸው ነበረ። አሁን እግዚአብሔር እኛን ለመርዳት ችግር የለበትም። ችግሩ እኛ ከተረዳን በኋላ የምናመጣው ችግር ነው። እና እግዚአብሔር ለእስራኤላውያን ደመና ነጠፈላቸው። እሾህ እንዳይወጋቸው፣ ጋሬጣ እንዳይወጋቸው ደመና ነጠፈላቸው። በደመና ላይ እንዲሄዱ አደረጋቸው። ከላይ ፀሐይ እንዳይመታቸው ደመና ጋረዳቸው። ከኋላ ፈርዖን እንዳያቸው ደመና ጋረደላቸው። ከቀኝ አሞናውያን ጠላቶቹ እንዳያቸው ደመና ጋረዳቸው። ከግራ ሚዲያማውያን እንዳያቸው ደመና ጋረደላቸው። ከፊት እየቀደመ ተራራውን የሚያስተካክል እሾውን የሚነቅል ጋሬጣውን የሚያፈርስ ደመና አዘጋጀ። በዚያ እንቁ አድርጎ ተንከባክቦ እግዚአብሔር ይመራቸው ጀመረ። የሚገርማችሁ ሲርባቸውም እንዲህ ላይ ጠየቃሉ። ጌታ ወይ ምግብ ስጠን ብሎ ሙሴ እጁ ሲዘረጋ መና ከሰማይ ያወርድላቸው ነበር። አሁን እንዲህ እያሉ ሲበሉ ሲጠጡ አንድ ቀን ጥጋብ ተሰማቸው። እግዚአብሔር አምላክ ከማይሆን ጥጋብ መድኃኒዓለም ይሰውራል። ምዕመናን አንድ ነገር በስራ አስቡን። ካዘናችሁበት ቀን ይልቅ ለተደሰታችሁበት ቀን ተጠንቀቁ። ለምን መሰላችሁ? ባዘንበት፣ በተቸገርንበት፣ በተከፋንበት ቀን እግዚአብሔር ሁሌም ከኛ ነው። በተደሰትንበት ጊዜ ግን እኛ እግዚአብሔርን ስለምንረሳ እማንወጣው ስብራት ውስጥ እንገባለን። እስራኤል በሉ፣ ችግር የለም፣ መና ከሰማይ ይወርዳል። አይዘሩም፣ አያጭዱም፣ አይለብሱም። እሱ ምግቡን ችላቸዋል። ውሃ አይቸግራቸውም። ከደረቅ አለት ላይ ውሃ ያፈልቅላቸዋል። አንድ ቀን ግን ጥጋብ ተሰማቸው። እኛ እንጀራ መብላት ሰልችቶናል። ምን መብላት? አረ በሞቴ ንገረኝ፣ ምን መብላት ሰልችቶናል። አንተ ዝም ብለህ ከሰማይ የምትወርደው ሰልችቶናል። እሺ ምን ይሁንልህ? ሁላችሁ ስጋ ይሁንልህ። ምን ይሁንልህ? አረ ተው ንገሩኝ። ስጋ እኛ ያንተን ውሃ ነው በየቀኑ መጠጣት ሰልችቶናል። እና ምን ይሁን? ወተት ይሁንልህ። ምን ይሁንልህ? ወይ ጥጋ እንደው እኮ ይገርማችኋል። ሰው ጥጋባችን እኮ እኛ ከባድ ነው አይደል? ግን እንደ ነገሩ ነው ያዘን። እግዚአብሔር ለእሱ እንድንጠቅም አድርጎ ያኑረን ሁላችንም ነው። አዎ ስጋ ነው የምትፈልጉ? አዎ ወተት ነው የምትፈልጉ? መልካም አውርዶሙ ቆላተ ሐራሴቦን፣ ሐራሴቦን ወደሚባለው በረሃ አውርዷቸው አለ ሙሴው። እዚያ ይዞ ወረደላቸው። ከዚያ እግዚአብሔር ተጨናቂ አይደል? ለሚበሉት ስጋ ለሚጠጡት ወተት ታዘጋጀላቸው። አሁን ያለን ለሚደንቀው ስጋ አድርግልን አሉት፣ ስጋ አደረገላቸው። ወተት አድርግልን አሉት፣ ወተት አደረገላቸው። አሁን ይህንን ከተው በኋላ ባሕረ ኤርትራን ከፍሎ ያሻገራቸውን ከተው በኋላ ትተው የፈርዖን ባርነት ረስተው እንዲሁም ደግሞ የተደረገላቸውን ከሰማይ የወረደው መና የፈለቀውን ውሃ ረስቶ እግዚአብሔርን ሽምጥጥ አድርገው ክደው ጣዖት ማምለክ ጀመሩ። አሁን ቀዩ ተነካ። ቀይ መስመር አለው። ምክንያቱም ንጉሥ በመንግስቱ በሉ የናባባል ነገር ንጉሥ በመንግስቱ ከዚያስ ጎልማሳ በምኑ ንገሩኝ እንጂ በምኑ? በሚስቱ። አምላክ በምንነቱ? በአምላክነት። አሁን እስካሁን ድረስ እንደፈለጉ ሲሆኑ ነው የመጡ። አሁን ግን በአምላክነቱ ድርድር የለም። ቀይ መስመር አለፉ። ከዚያ ነዘር እባብ አስነሳና እየፈጀ ጨረሳቸው። እግዚአብሔር አምላክ ከፈይቶ ከማለቅ መድኃኒዓለም ይሰውረን። ስለዚህ ያቺ ሙሴ ሲመራ ከነበረው ማርና ወተት ከምታፈልቀው ሀገር እግዚአብሔር ካሻገራቸው በኋላ ግን ምንድን እነማን ናቸው የገቡ? ሁለት ሰዎች ናቸው፣ ኢያሱና ካሌብ ናቸው የገቡ። ምዕመናን ሀሳቤን ሳሳጥረው በዛሬው ዕለት የተሰባሰብንበት ትልቁ ምክንያት እስራኤላውያንን የታደገ መልአኩ ቅዱስ ሚካኤል ስለሆነ ነው። ስሙን ንገሩኝ። አረ በሞቴ ንገሩኝ። እስኪ ሚካኤል በሉ የምትወዱት። አይሰማኝም። ሚካኤል በሉ እስኪ። እስራኤልን ነፃ ያወጣ ማን ነው? ከፈርዖን ባርነት ያወጣቸው ማን ነው? ከምድያማውያን ጠላት ያወጣቸው ማን ነው? ከአሞናውያን ጠላትነት ያወጣቸው ማን ነው? ባሕረ ኤርትራን ቀጥ አድርጎ የከፈለ ማን ነው?
መና ከሰማይ እንዲወርድላቸው በጸሎት ሲጠይቅ የነበረ ማን ነው? ከደረቅ ዓለት ላይ ውሃ ያፈለቀላቸው ማን ነው? እግዚአብሔር ቅዱስ ሚካኤል ልመና ነው። ክብር ለመድኃኒዓለም ይሁን። አመስግኑት። ስለዚህ ነው ከሆነ ዛሬ እኛ ለምን ተሰባሰብን ነው? በሕይወታችን ብዙ የደረቀብን ዓለት አለ። ሊፈልቅልን የሚገባ እንደ እስራኤላውያን ሊከፈልልን የሚገባ ባህር አለ ከፊታችን ላይ። እፊታችን ላይ ልንገፈው ያልቻልን ባህር እስበሳችን የምንቃረነውና የምንጣለው ጥላቻ አለ። መውጣት በመርከብ ዋኝተን መሻገር ያቃተን፣ ቀዝፈን መሻገር ያቃተን ልዩነት፣ ጥላቻ በሰፈር በጎረቤት እነዚህ አይነት ችግሮች አሉ። ይህንን ከፍሎ ማን ያሻግረን? በማርያም ተናገሩ። ማን ያሻግረን? ቅዱስ ሚካኤል። ሲቀጥል ምዕመናን ተመልከቱ። ልክ ዛሬም እንደ ፈርዖን ጅራፍ ይዞ የሚጠብቀን ሰይጣን አለ። ሁልጊዜ ቤተሰባችን ሲበጠበጥ፣ ትዳራችን ሲፈርስ፣ ከወንድማችን ጋር ስንጣላ ደስ የሚለው እንደ ፈርዖን ዛሬም ጅራፍ ይዞ የሚጠብቀን አለ። ስለዚህ ማምለጥ ያስፈልጋል። ማምለጥ የምንችለው ደግሞ በአባቶቻችን በቅድስት ቤተክርስቲያን በማን ነው አልኳችሁ? ስለዚህ ከዛሬ ጀምረን ግብፅ ከተባለው ኃጢአት ዓለም መውጣት አለብን። ትልቁ ታርጌት ግብፅ ከተባለው መለያየት፣ ግብፅ ከተባለው መከፋፈል፣ ግብፅ ከተባለው አመንዝራነት፣ ግብፅ ከተባለው ውሸት፣ ግብፅ ከተባለ አድመኝነት፣ ግብፅ ከተባለ ስንፍና መውጣት አለብን። ከዚያ መውጣት የምንችለው ደግሞ የአባቶችን ምክር መስማት ስንችል እንድንሰማ አይነ ህሊናችንን እግዚአብሔር አምላክ ይክፈትልን። ስለዚህ ይበላል። ስለዚህ በአጭር ሀሳብ የዛሬው ትምህርታችን ሲጠቀለል እግዚአብሔር ሁልጊዜም በችግራችን ሁሉ ስንጠራው ደራሽ ነው። መልአኩ ቅዱስ ሚካኤል ደራሽ ነው። እስኪ ሁላችሁ አንድ አይናችን ጨፍኑ። ውስጥ ሲጨፍኑ እዚያ የሚመጡትን በዚያው እንዲረጋጉ አድርጉ። ዳር ላይ ያላችሁ ሰዎች እስኪ አንድ ጥያቄ ልጠይቃችሁ። ለዚህ ለአይናችሁ ብሌን ቅርቡ ምንድን ነው? ለምሳሌ ጉድፍ ወደ አይናችሁ ሊገባ ቢል ተሎ የሚደርስ ከእጃችሁና ከቅንድባችሁ የትኛው ንገሩኝ እስኪ። እስኪ ቅንድብ ነው እጅ ነው የምትሉ እጃችሁ ነው እስኪ ንገሩኝ። ከእጃችሁና ከቅንድባችሁ ለአይናችሁ የሚቀርብ የትኛው ነው? ንገሩኝ እንጂ ቅንድባችን ነው አይደል? መልአኩ ቅዱስ ሚካኤል ተመልከቱ። መልአኩ ቅዱስ ሚካኤል ለእኛ ሲደርስልን ለአይናችን ብሌን የአይናችን ቅንድብ ፈጥኖ ከሚደርስለት ይፈጥናል። ለምሳሌ አይበለውና ችግር ቢገጥማችሁ ፖሊስ ብትጠሩ ፖሊስ ከስንት ሰዓት በኋላ ይደርስላችኋል? ወይ ከ2 ሰዓት ወይ ደግሞ ከ3 ሰዓት። ያውም በስንት ልመናና ጣጣ ነው። ከ2 ሰዓትም ከ3 ሰዓትም በኋላ ይመጣ። መልአኩ ቅዱስ ሚካኤል መልአኩ ቅዱስ ገብርኤል ብላችሁ ስትጠይቁ ግን ገና ቃሉ ከአንደበታችሁ ሳይወጣ ፈጥኖ ይደርስላችኋል። ፈጣን የሆነ መልአክ ነው። ለሁላችሁ የሚደርስላችሁ አመስግኑት በእውነት እግዚአብሔርን። ስለዚህ ይበላል። በአጭር ሀሳብ ሲጠቀለል ወመሮሙ መዓልተ በአምደ እሳት፣ ሌሊት በአምድ ቀን በአምደ እሳት፣ ሌሊት በአምደ ደመና ይመራቸው እንደነበረ እኛ ዛሬ እዚህ የተሰበሰብነው ግብፅ ከተባለ ኃጢአት ወጥተን መርቶ መንግስተ ሰማያት በአማላጅነቱ እንዲከተል ነው። ስለዚህ ሁላችንም በአማላጅነቱ መርቶ ወደ መንግስተ ሰማይ ያብቃን። ቀሪውን ፀሐይ ላይ ስለተቀመጣችሁ ነው። ከሰዓት ነገረ መላእክት ዙሪያ እንማራለን። ያስተማረን የገሰጸን የአባቶቻችን አምላክ የተመሰገነ ይሁን። ግብፅ ከተባለ ኃጢአት